በዚህ ጉባኤ ላይ ቆመን አጋንንት ስናወጣ በሱ ላይ ምን አድርገሃል ብለን ስንጠይቅ አጎሳቆልኩ ይላል። ጤናውን መታው ይላል። ትዳሩን በተኩ ይላል። ኪሱን ባዶ አደረኩ ይላል። ቀጥሎ ደግሞ ያን መንፈስ አሁን ጩና ውጣ ስንል እንዲህ ይላል፣ እኔ ከወጣውማ ሰውየው ይባረካል። ሁለተኛ ነገር አገልጋይ እንኳን ሆነን እያለን የብዙዎቻችን መንገድ ሰይጣን ይዘጋብናል። በርካታ አገልጋዮች ገና እንደቆመን ጉባኤ ሁሉ ነፃ ብወጣ ደስታው አንችልም። ግን እንደ አጋጣሚ ሆኖ በአመት አንድ ሰው አይፈወስም። አንዳንድ አገልግሎት ረዥም መሄድ አይችልም። ወንጌል እያገለገለን ከኛ ከጮሆ የሚወጣ መንፈስ የለም። ግን ስኬታማ እንዳንሆን መንፈስ ይዋጋል። አንድ ገበሬ ማሳ ሰርቶ ማሳ ፍሬ ካልሰጠ ምን መሆኑ ይችላል? መቼም ማሳ አቁሞ ትምህርት ቤት መሄድ አይችልም። በየአመት ባዶ ከሆነ ምን ያድርግ? እንግዲህ መቼም ማሳ ሄደ ጩና ውጣ አትልም። ማሳ ነው። አንተ ስታየው ማሳ ይመስላል። ምርጥ ዘር ብታመጣ ማዳበሪያ ብጨምር ውሃ ብታጠጣ ፍሬ የለም። ምን ያዘ? በነገር ሁሉ ፍሬያማ እንዳትሆን የሚገዳደር መንፈስ አለ። በዚህ ጉባኤ ውስጥ ብዙዎች አላችሁ ማስትሬት፣ ብዙዎች አላችሁ ዲግሪ፣ ብዙዎች አላችሁ ብዙ አይነት ዶኩመንት። ቻንሱን ብታገኝ አገር መምራት እየቻልክ አሁን ግን ባለ ሁኔታ ያልታደልክ ለልጆች አባት መሆን ያልቻልክ ሰው አለ። አቅም ፖቴንሻሊ ጸጋ ትልቅ ነው። ሰይጣን ግን ሞራልን መጥቷል፣ አቅምን መጥቷል። እንደ ትላንትና ደፋር አይደለም፣ እንደ ትላንትና ብርቱ አይደለም። ንግግርን ቀላል አድርጓል። ሞገስን ካንተ አንስቷል። ተራ ሰው ሆነሃል። አንዳንድ ጊዜ እግር አጣምረን እጅ አጣምረን ባዶ መሆን ችግር የለም። እየሰራ ባዶ መሆን፣ እየለፋ ባዶ መሆን፣ በገጠር በከተማ እየሮጥ ባዶ መሆን፣ ይሄ መንፈስ ዛሬ ማታ ይመታል። ያዕቆብ እንዲህ አለ፣ ባለኝ ጉልበቴ ሁሉ አባታችሁ እንዳገለገልኩ ታውቃላችሁ። አባታችሁ ግን አታለለኝ፣ ደሞዝን 10 ጊዜ ቀያየረብኝ። 14 ዓመት ሙሉ ባሪያ እንደሆንኩ እንደለፈው እንደደከምኩ ታውቃላችሁ። አባታችሁ ግን ባዶ እጅ አስቀረኝ፣ ደሞዝን ሁሉ ቀያየረብኝ፣ ተራ ሰው አደረገኝ። እየለፋ ነው ባዶ የሆነው፣ እየደከመ ነው ባዶ የሆነው። አንተ ጎበዝ ከሆነ አንተ ጠንካራ ከሆነ አንተ የሥራ ሰው ከሆነ ግን ካንተ በላይ ያንተን ጉዳይ የሚያበላሽ መንፈስ፣ ካንተ በላይ ያንተን ጉዳይ የሚያበላሽ መርገም፣ አመት ሙሉ ሰርተ ያገኘው ገንዘብ በአንድ ሰዓት ከእጅ የሚያወጣ እድሜ ዘመን ሁሉ ለፍተ በስንት መከራ በእርጅና ልበል የገዛው አንድ ቤትን ከእጅ የሚያወጣ ከጌታ የሰማው አንድ ድምፅ አለ፣ እንዲህ የሚል ድምፅ፣ ከዚህ ቀን ጀምሮ መለኮታዊ የሆነ ኃይል ባንተ ህይወት ይገልጣለሁ። ዛሬ ማታ እንዲህ ይሆናል። ለማንም ያልተሰጠ ልዩ ማስተዋል ይሰጣል። አሜን። እውቀት ይሰጣል። አሜን። ጥበብ ይሰጣል። አሜን። ኃይል ይሰጣል። አሜን። እግዚአብሔር መንገድ ያሳያል። አሜን። እስከ ዛሬ ተበልተ ከሆነ ከዛሬ ማታ ጀምሮ አትበላም። አሜን። እስኪ አንተ አልበላም፣ እስኪ አልበላም፣ እስኪ አልንከራተትም።